ሳይሆን ድንጋይ ነው የሚሰጠው። ልንገርሽ በእውነት በጣም የምታሳፍሪ በጣም ለትውልድ ጠንቅ የሆንሽ ሩታን ተመልከቻት። ልጇን እቅፍ አድርጋ ከዚህ በፊት እኮ ሩታ ላይ ስትሰሪባት የነበረውን እኮ ነው አንቺ ማታ ደግመሽ ያየሽው። አስበሽዋል? ምንም አልተፈጠረም ሩታ። ቆይ እኔ ላስረዳሽ፣ አንቺ እንደምታስቢው እኮ አይደለም እያልሻት ያኔ በቁሟ ስትገሊያት የነበረችዋል ከባሏ እንድትፋታ ከአብርሃም ተለያይታ ልጇን ብቻዋን ሲንግል ማም ሆና እንድታሳድግ የፈረድሽባት እኮ አንቺ ነሽ። ገብቶሻል? ህመሟን በትንሹም ቢሆን በማታው ቪዲዮ ላይ ስላየሁት እውነት ሄርሜላ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዲህ ነበረ ሩታ የታመመችው፣ እንዲህ ነበረ ቅስሟን ስብርብር ያረግሻት። ግን ሩታ ጀግና እናት ስለሆነች አልወደቀችም። አየሽ፣ አልወደቀችም። ዝሙትን አልፈልግም፣ ባሌ ከሆነ ባሌ ነው። ትዳር የሚያዘው እኮ ፈጣሪ ከዝሙት ከሴሰኝነት መኝታውም ንጹህ ነው ብሏል። መኝታውም ንጹህ ነው። ከዚህ የትም እየተዝረከረክሽ እየመጣሽ እውነት ልታፍሪ ይገባል። በሴትነትሽ ልታፍሪ ይገባል። አፍሽን ሞልተሽ ወንድ እየተከተልሽ እንደ ውሻ እያነፈነፍሽ፣ እኛ ውሻ ነው እያነፈነፈ ሲሄድ የምናየው። እግዚአብሔርን የሴት አሰዳቢ ባለጌ ዘልዛላ ዘልዛላ። እኛ እኮ ነግረንሽ ነበረ ሄርሜላ፣ አብርሃም ሩታ ቤት እንዳይሄድ የኛ ቆንጆ፣ አንቺ እንድትጎጂ አንፈልግም። እሺ ሩታ ታዲያ ቤትኛው ኃጢአቷ ነው ልጇን ብቻዋን እያሳደገች እንድትጎዳ የፈረዳችሁባት? እናንተ የትኛው የፈጣሪ አምላክ ናችሁ? የትኛው የፈጣሪ አምላክ ናችሁ? እውነቴን እኮ ነው። ሁሉንም ማለት ነው ፈጣሪ የዘራውን ያጭደዋል። ሁሉንም ጊዜው ይዘገያል ይቆያል እንጂ ሩታ ያለቀሰችበትን ያን ሁሉ ወራት በሉት። እውነቴን ነው 6-7 ወር አልቅሳለች ሩታ። ያንን ያለቀሰችበትን ሄርሜላ ይሄ ገና ጅማሬዋ ነው። ታብዳለች፣ ጨርቋን ጥላ ትሄዳለች። ድሮስ የሰው ባል ቀምተሽ ባሌ ነው እያልሽ በአደባባይ ደረትሽን ነፍተሽ በኮንፊደንስ ስታወሪ አንቺን የምታክል ሴትዮ ትንሽ ልታፍሪ ይገባል። በሴትነትሽ ልታፍሪ ይገባል። እንዴ እኛ ሴቶች ወንዶች ለምነውን ኮርተን ስናገባ ነበር ድሮ የምናውቀው። አሁን ላይ ወንዶችን አስገድደሽ እየደፈርሽ ያለሽው ደፋሪ ባለጌ ሴሰኛ ሴት አንቺ ነሽ። ሩታ እኮ ምንም አላጠፋች። እንደውም ያኔ ሩታ ባለችበት ስሜት እውነቴን ነው አንቺ ላይ ማታ ያየነው ስሜት ከዚህ ቀደም ሩታ እንዳንቺ አልሆነችም። ህጋዊ ባሏን ቤተሰብ መርቆ ተመራርቀው ያገባችውን ባሏን አንቺ በየሩሙ በየክፍሉ አብርሃም አለ የተባለበት ቦታ እየሄድሽ በእውነት ልጁን ስታሳድጀው ሩታ እንዳንቺ አልሆነችም። በሷ አይን ሳይሽ እንደውም ምንም አላለች። በእውነት በአንድ ቀን እንደዚህ ሆንሽ ማለት ነው። አዋረደሽ አይደል? ሄርሜላ አትወድህም፣ አዎ አታፈቅርህም የሚሉትን ጠላቶችክን አንገት ማስደፋት ነው እንጂ የሚጠበቅብክ እዚህ ቦታ እንዴት ትገኛለህ አለች። ደግሞ እኮ እዚህ ቦታውም ደግሞ እኮ አልመጥን አላት። አያችሁ? በየትኛው ክብርሽ ነው? እውነቴን እኮ ነው። በየትኛው ክብርሽ? እውነት ክብር ቢኖርሽማ በስነ ስርዓት ሽማግሌ ልኮ ራሱ የቤቱን ዕቃ አሟልቶ በራሱ ሰዓት ያገባሽ ነበር። አንቺ እኮ አብርሃምን በግድ እኮ እያስገደድሽው ነው። ልጁ እኮ ወዶን አይደለም። በነገራችን የሆነ ነገር ይዞታል።
እስቲ ልብ ብላችሁ ተመልክታችሁ እንደሆነ ተይዞ ነው፣ ወዶ አይደለም። እኔ በልጁ አሁን እየፈረድኩ አይደለም፣ ግን አንዳንዴ ስታስቡት ወንድ ልጅ ደግሞ ቆፍጠን ብሎ ራሱን ሲያስከብር ነው እንጂ ይሄ የትም እንደ ሜዳ አህያ እየተጎተተ የሚሄድ ባል በእውነት ባል ነው ብዬ አልለውም። በልጃቸው ጉዳይ ቢነጋገሩ ሄደው ከልጁ ጋር ጊዜ ቢያሳልፍ ነውርነቱ ምንድን ነው? ተፋተዋል። የተፋቱ ባልና ሚስቶች በውጭ እንጂ ቤት ውስጥ ሄዶ መገናኘት የለባቸው። አየሽ፣ ልብሽ ላይ ፍራቻ አለ። አሁንም ሙሉ በሙሉ እያመንሽው አይደለም፣ አምነሽ አልተቀበልሽም። የአሁኑ ትዳርሽ ማለት ነው የዛፍ ላይ እንቅልፍ እየሆነብሽ ነው፣ ህልም እየሆነብሽ ነው። ገብቶሻል? ልጅ ስላለ ሁለቱ አይለያዩም። ብዙ ኮሜንትም እያየሽ ነው፣ እኛም እየተቸንሽ ነው። ብዙዎች ደግሞ ያንቺን አመጣጥ እየደገፉ አይደለም። እየደገፉ ያሉት ያው ዝሙትን የሚያካሂዱ ችግር የለውም፣ ከሌ ቢሄድ ከሌ ይመጣል፣ ልጅም ያድጋል፣ ምንድን ነው እሱ ችግር፣ እኔ ደህና ተሆንኩ ብለው የሚያስቡ ናቸውና ያንቺን እየደገፉ በጣም በቃ እንድትከፋ አንፈልግም እያሉ ያሉት። ገብቶሻል? በጣም ፍራቻ አለብሽ። አብርሃም አሁንም ወደ ሩታ እንደሚመለስ ሙሉ ልብሽ ያውቀዋል፣ ሙሉ ልብሽ ያውቀዋል፣ 100% ማለት ነው። እና አንቺ ጋር ያለው ደግሞ 10% ነው፣ ከመቶ 10% ነው። ስለዚህ በጣም ፍራቻ አለብሽ። ነገ ጠዋት ጥሎሽ እንደሚሄድ እርግጠኛ ነሽ። ይህን ስለምታቂ አይቼ ከምዋረድ መጥቼ አይቼ ከምዋረድ አጥቼክ ብዋረድ ይሻል ነበረ። እውነት የኛ ጨዋ ያጫውትሻል እኮ እውነት። በጣም በቃ እንደ ጨዋ እንደ ልዕልት ራሷን እኮ እንደ ንግስት እያየችው ነው ማለት ነው። እና በጣም አሳፋሪ የትውልድ ጠንቅ በእውነት ዝሙትን እንዲስፋፋ የምታረግ 666 ያልታወቀባት 666 ብትኖር እቺ ውሽሚት ናት። ቢመራችሁም ትውጡታላችሁ ማለት ነው። በጣም አሳፋሪ ባለጌ። እቻስ አዳጊ የበደላት እውነት ቤተሰብ ራሱ ያላት አይመስለኝም። የቀይ ሰይጣን ማለት ነው። የቀይ ሰይጣን እንዴት እንደሚያረጋት ፈራ። ባልተብየው ደግሞ ፈራ። ምን ይናገር? ተርበተበተ፣ መለመን ጀመረ። እንደዛ እኮ አይደለም፣ መቼ እንደመጣሁ ንገራት አለ ወንድምየውን። ምን ልንገራት? ፈርተካት ነው እንዲህ አለ። አይ የምዬን ወደ የአብዬን ወደምዬ ፈርተካት ነው እንዴ? ንገራት አለው ለውሽሚት ኤፋን። እንዴ እኔ ምን ፈራት አለው አለ። ምንም ያስፈራኝ ጉዳይ አለው አለ። እሱም መልሶ ማለት ነው። እና ራሱ ማብራራት የፈራውን ራሱ በቃ አሳምኖ ቆፍጠን ብሎ እንደ አንድ ወንድ እንደ አንድ ባል ነኝ ታለ ሚስቱን እውነቱን መናገር ትቶ ቆይ ልጥራት፣ ሩታን ልጥራት፣ ትንገርሽ ለመቼ እንደመጣሁ ለምን እንደጠሩኝ ችግር ተፈጥሯል ብለውኝ እኮ መጥቼ ነው። እሷም ተኋላ ስትሮጥ መጣች። በእርግዳ ገባች፣ የሰው ቤት ማለት ነው። ያኔ ጭንቅላትሽን ነበረ ሁለት ቦታ አርጎ ወንጀል ነው እንጂ እውነቴን ነው ማፍረስ ማለት ነው። በእውነት ይችን ወዛ መውሰድ ሰው ወደማያይበት ጫካ ውስጥ ወስዶ መጣል አትረባም። በእውነት እረች የማትረባ ሴሰኛ። እውነት አንቺ ነፍሰ ጡር ነሽ? የምትወልጂው ልጅስ ምን አይነት ልጅ ነው የሚሆነው? እንዲህ በዝሙት እየተልከሰከሽ ያመጣሽው። እውነት ልጅ ከሚሆን ድንጋይ ቢሆን ይሻላል ሆድሽ ውስጥ ያለው። ኧረ እንደው ማህፀንሽን እንደው ይዝጋው። በእውነት እንዳንቺ አይነት ሴት ወልደ አትሳም። በእውነት ልጁን ከአባቱ ላይ እንደዚህ ተስፋ እንዲቆርጥ ያረግሽው እውነቴን ነው። አንቺ በልጅ አእምሮት ፈጣሪ ይቅጣሽ።
የእጅሽን ደግሞ ይሰጥሻል። ምንም እንዳትጠራጠሪ፣ ምንም እንዳትጠራጠሪ። እኛ እንቸኩላለን እንጂ ፈጣሪ የዘገየ ቢመስለንም ቀኑን ቆጥሮ ይመጣል። ቀኑን ቆጥሮ ይመጣል። አሁን ህመሙ እየጀመረሽ ነው። ህመሙ እየጀመረሽ ነው። በኮንፊደንስ ባሌ ነው አለች። የምን ባል ነው እንዴ? ባልሽ አይደለም፣ የሰው ባል ነው። እንደውም አንቺ ከነሱ ህይወት ውጪ፣ አብረሽ እዚህ አትጨመላለቂ። እነሱ ሁለቱ እንደ ፍጥርጥራቸው ይሁኑ። እዛ ጋ ልጅ አለ፣ ደጋግሞ ተናግሯል። ልጄን በሰላም ሄጄ ለማየት የሆነ ነገር ለማቅረብ ከልጄ እናት ጋራ ሰላም መፍጠር አለብኝ አለ። ልጄንም በሰላም ለማግኘት የመጀመሪያ ልጄ ነው፣ ብዙ ነገር ያየሁበት ነው ብሏል። አዎ ማንም ያውቃል። ይሄ እኔ በጣም የሚያሳዝነኝ ልጁን እዛ ጋ እንዲህ እቅፍ አድርጋ የምትንከራተተዋ እናት፣ አንቺ ገና ለገና እሱን የግልሽ ለማድረግ ብዙ ርቀት ሄደሽ የሰውን ህይወት ከበጠበጥሽ፣ ነገስ የአንቺ እንደማይበጠበጥ በምን እርግጠኛ ነሽ? እንግዲህ አንቺ ሁለተኛ ነሽ። ሶስተኛዋ ስትመጣ ታዲያ ምን ብላ ልትይዝ ነው? ባሌ ነው ወይስ ውሽማዬ ነው ወይንስ ኤክሴ ነው ብላ ነው የምትይዘው ማለት ነው። እና አንቺ እውነት ዛሬ ሁኔታሽ የሩታን ለማሸማቀቅ የሄደችበት ርቀት ብቻ ተመልከቱ። እዚህ ቦታ መገኘት የለብክም። ብዙ ነገር በድላኛለች፣ ብዙ ነገር አድርጋኛለች። ልጄንም በውጭ ነው የማየው ብለከኝ የለም ወይ? ለምን ዋሸከኝ? እኔ እኮ ጅል አይደለሁም አለች ደግሞ። እኔ እኮ ጅል አይደለሁም፣ ሞኝ አይደለሁም። በዚህ ልክ ልታታልለኝ አይገባም። ስራ ነኝ አላልክም እንዴ? ወይኔ መድኃኒዓለም! ዛሬ አንቺ በጥብጠሽ ያፋታሽውን እውነት ሰላም የነበረውን ትዳር ምስቅልቅሉን አውጥተሽ ደስተኛ ሆነሽ ለመኖር ህሊናሽ ራሱ ያስበዋል እንዴ? ሰላም እንቅልፍ ትተኛለሽ? እውነት እንዴት አሰብሽው? የሰውን ደስታ በትነሽ አንቺ በደስታና በሰላም እኖራለሁ ብለሽ ታስቢያለሽ? ህሊናሽ እንዴት ተቀበለው? እንደ አንድ ሴት እንጠይቅሽ እስኪ፣ እንዴት አምኖ ተቀበለው? የሰራሁት ስራ ትክክል ነው ብለሽ ታስቢያለሽ? ትክክል አይደለም። በጣም ብዙ ጥፋቶችን አጥፍተሻል። አመጣጥሽ ልክ አይደለም። አገባብሽ ልክ አይደለም። እንዴ ልጁ ይሉኝታ ይዞት በቃ ምን ይበል ምን ይናገር? እርግፍ አድርጎ ሁለቱንም እንዳይተው እዛ ጋር ልጅ የሚባል ነገር ተፈጥሯል። ልጁን ደግሞ በጣም ነው የሚወደው፣ ያሳሳዋል። የመጀመሪያ ልጁ ነው። እችኛዋን ደግሞ ሽሚትን እንዳይተዋት ያን የተደረገለት የግማሽ ሚሊዮን ብር የእጅ ሰዓት ተብሎ የመጣው የዱባይ ወርቅ የእጅ ሰዓት ነው ተብሎ የተሰጠው አለ። እሱ ሼም ይዞታል፣ ይሉንታ ይዞታል። ግራ ገባው፣ ለማን እንደሚሆን ግራ ገባው ልጁ። በቃ ተርበተበተ። አዎ እኔም ወድካለሁ አፈቅርካለሁ፣ በቃ እሱ ወድሻለሁ አፈቅርሻለሁ ሳይል በራሷ ሰዓት እየገፋች ለምን ነው ከሱ ገፍቶ እንዲመጣ እነኚህ ቃላቶችን ማጠብቂው? ፍቅር እኮ የጋራ ነው ሴትዮ እንጂ እኮ አንቺ ብቻ ስለወደድሽው ትዳሪ ወይ ይሄ የጸነስኩት ልጅ በዛ አስረዋለው ያደር ፍቅር ይመጣል ብለሽ አስበሽ ከሆነ ተሳስተሻል። ተረጋግተሽ አስቢ፣ ተረጋጊ። ይሄን ያህል የሚያስጨፍር ነገር የለም እኮ ገና መምጣቱ ነው። ቁጭ አላለም። ልጁን ያቀፈው ምን አይነት ይቺ አስቀያሚ የቀየ የሆነች እስስት! በእውነት ያንሳሽና ዳቢሎስ ማለት ነው። ይቺ ምኗም የማይታወቅ እንዴት ነው የሚያረጋት?
ባሌ እኮ ነው፣ እርጉዝ ነኝ። ሩታን ለማሸማቀቅ ነበረ ያ ሁሉ ስታረጊ የነበረው። እንዴት እራትስ አላሰናዳሽለትም? እራት ስሪለት አለች። በጣም ነው የተናደደችው። እንግዲህ ዛሬ ይሄ የፈረደበት ባል ተብዬ ግራ ገብቶታል። ልጁን እናት እንዳይተው ልጁ አለ፣ ውሽሚትን እንዳይተው እዛ ጋር የተደረገለት በይሉንታ ተይዟል። እንግዲህ ዛሬ አስታርቆኝ ያለ ሲያለቃቀስ ደግሞ ይመጣሉ በአዲስ ቪዲዮ ማለት ነው። እና ተመስገን እኛ ቀን በቀን ብቻ አጀንዳ እናጣም። አዎ እንዴ እናንተም ሸቅሉ እኛም አጀንዳ እናጣም እንዴ። በቃ በእናንተ ኃጢአት እኛም ኃጢአትን በኃጢአት ላይ እየሰራን እንምጣ። እናንተም ስለማተዉ የዝሙትን ነገር እኛም መተው አንችልም። ዝሙትን ደግሞ እኛ መደገፍ አንችልም። በቃ ዝሙት ከሀገር ላይ ይጥፋ። እንደናንተ ዩቱበር እውነት ዝሙትን የሚያስፋፉ አይቻል አቅም ሴት ሆነሽ ነገ አንቺም በአንቺ ላይ የሚደረገውን የምታደርጊው ይሄ የብልግና ነገር እውነት ልታቆም ይገባል። ሄርሜላ የምትባዩ ሴትየው የአእምሮ ህመማንት አለባት፣ ውሰዷት አማኑኤል ትታከም መጀመሪያ። ደግሞ አንገቷ ላይ እኮ መስቀል አንጠልጥላለች። የሃይማኖተኛ ነኝ ለማለት ዝሙትን እየሰራሽ የትኛው ሃይማኖት ነው እስቲ የሚደግፈው እንደዚህ አይነት ስራ? በእውነት የትኛው ሃይማኖት ነው ንገሪን እስኪ። ይሄን ያህል ድራማ እያስመሰልሽ ትመጫለሽ። ትችይበታለሽ ማስመሰሉ። በጣም እያስመሰልሽ ነው። ባሌ ነው በግድ የሰው ባሌ ታልሆንክ። ልጁ እኮ ምንም አይነት እኮ ፍላጎት ለአንቺ የለውም ጭራሽ ማለት ነው። ጭራሽ ግን በይሉንታ ብቻ ስለያዘችው ግራ ገብቶታል። ምን እንደሚያረግ አያውቅም። ምን እንደሚናገር አያውቅም። ወይ ጉዴ መጥቼ አው ተዋረደች። ባህሏ እጅ ከፍንጅ ያዘችው። ባሏን እጅ ከፍንጅ ያዘችው። ባሏ ሲወሰልት ባሏ ዝሙት ሲሰራ እጅ ከፍንጅ ያዘችው። ሄርሜላ ውሽሚት ያዘችው አብርሃምን። አንቺ ነሽ እኮ ዝሙት ሰርተሽ የመጣሽው። ልጁንም ያስተማርሽው አንቺ ነሽ። ወደ ትዳሩ ተረጋግቶ እንዳይቀመጥ ያደረግሽው አንቺ ነሽ። አሁን ምን ለማለት እንደመጣሽ ፈጣሪ ያውቀው። ለማንኛውም ውድ ተመልካቾቼ የሩታዬ ህመም በትንሹም ቢሆን ስለተሰማት እቺ ዝሙተኛ ፈጣሪ እውነት ከሀገር ነቅሎ ያጥፋሽና እውነት እንደው እኔ እንጃ አይባረክልሽ የጀመርሽው ነገር። በቃ ለቅሶ በለቅሶ ይሆንብሽ። ደስታ አገኛለሁ ብለሽ ስትሄጂ